የብልጽግናው አገዛዝ ያዘጋጀውን የምርጫ ድግስ በአገዛዙ ላይ ያለንን ተቃውሞ ለማሳየት እንጠቀምበት ሲሉ ፖለቲከኛው ልደቱ አያሌው ጥሪ ያቀረቡም የአገዛዙን አፈና የበለጠ ለማጋለጥና በማዕቀብም ለማስቀጣት የምርጫው ድግስ ጥሩ አጋጣሚ መሆኑን የሚያሳይ መጣጥፍም አስነብቧል። የብልጽግናው አገዛዝ ይካሄዳል ያለውን ምርጫ መቃወምና ላለመሳተፍ መወሰን የሚጠቅመው ለራሱ ለብልጽግና መንግስት መሆኑን የሚያትተው የአቶ ልደቱ አያሌው መጣጥፍ ይህንን አጋጣሚ እንዴት መጠቀም እንደሚቻል ያላቸውን ሀሳብ አጋርተዋል። አገዛዙ ባለም አቀፉ ማህበረሰብና በኢትዮጵያ ህዝብ ዘንድ የበለጠ ቅቡልነት ልናሳጣውም ሆነም ሂደቱን ለውጤታማ ህዝባዊ ቢተኝነት መነሳሳት በአግባቡ ልንጠቀምበት የምንችለው የምርጫው ሂደት ተሳታፊ በመሆን ነው የሚሉት ልደቱ በቅድሚያ በሂደቱ ተሳታፊ ሆነን ምርጫው ነጻና ዲሞክራሲያዊ አለመሆኑን በተግባርና በማያከራክር መጠን ካሳየን በኋላ ከምርጫው የድምጽ መስጫ ዕለት በፊት ባሉ ጥቂት ቀናት ወይም ሳምንታት ውስጥ ራሳችንን ከሂደቱ ማግለል ከቻልን በአገዛዙ ላይ ከባድ ተጽዕኖ መፍጠር እንችላለን ብለዋል። ተቋሚዎቹ የቱንም ያክል ነጻና ዲሞክራሲያዊ ምርጫ እንደማይካሄድ በእርግጠኝነት አስቀድመን ብናውቅም በሂደቱ ለመሳተፍ ያለንን ቁርጠኝነት በተግባር ሳናሳይና የሂደቱን የዲሞክራሲያዊነት በተግባር ሳናጋለጥ ከጅምሩ ራሳችንን ከሂደቱ ብናገል የአቋማችንን ምክንያት አይነት ደካማ ያደርገዋል ሲሉም ይከራከራሉ። መጪው ምርጫ እንደተለመደው ነጻና ዲሞክራሲያዊ እንደማይሆን በእርግጠኝነት ማሳየት የሚቻለው ከ5 ዓመት በፊት የተካሄደን የምርጫ ብልሹነት ወደ ኋላ ተመልሶ በእማኝነት በመጥቀስ እንዳልሆነ ጠቁመው በተለይም ዓለም አቀፉ ማህበረሰብ በዚህ አይነቱ መንገድ ማሳመን እንደማይቻሉም ገልጸዋል። የዓለም አቀፍ ግንኙነት የተለዋዋጭነት ባህሪ ያለው በመሆኑ አገዛዙን የማጋለጥ ጥረታችንን ተከታታይነት ያለውና በተጨባጭ መረጃ የተደገፈ መሆን ይገባዋልም ብለዋል። አገዛዙ በፕሮፓጋንዳ ደረጃ ተቋሚዎች በምርጫው እንዲሳተፉለት የሚፈልግ መስሎ ቢቀርብም ከልቡ እየተመኘውና እየሰራ ያለው ግን ተቋሚዎች ከሂደቱ ራሳቸውን እንዲያርቁለት መሆኑን መገንዘብ ያስፈልጋል የሚል ምክር የለገሱት የቀድሞ የፓርላማ አባልና የምርጫ ፖለቲካዎች ንቁ ተሳታፊ የሆኑት ልደቱ አያሌው ፉክክር የሌለበት ምርጫም አምባገነኖችን ያስደስታል እንጂ አያስከፋም አያስፈራም ብለዋል። ስለሆነም በዚህ ረገድ የምንይዘው አቋምን በማወቅም ይሁን ባለማወቅ በገዢው ፓርቲ ወጥመድ ላይ መውደቅ አለመሆኑን በአግባቡ መመርመርና መገንዘብ ያስፈልጋል። አገዛዙ ምርጫውን ለራሱ የስልጣን መራዘም በሴረኛ አካሄድ ሊጠቀምበት ሲሞክር እኛም የህዝቡን ትግል ለማጠናከር በሚያስችል አግባብ የምርጫውን ሂደት በመጠቀም ረገድ አገዛዙን ቀድመነውና በልጠነው መገኘት ይጠበቅብናል ሲሉ መክሯል። የምርጫውን መካሄድ የህዝቡን በውዴታም ሆነ በግዴታ በመራጭነት መመዝገብና ድምጽ መስጠት እኛ ራሳችንን ከምርጫው ሂደት አግልለናል ስላልን ብቻ ልናስቀረው አንችልም። እንደ ተቃዋሚ ኃይል ከኛ የሚጠበቀው ፈለግንም አልፈለግንም መካሄዱ በማይቀረው የምርጫ ሂደት ትግሉን የሚያጠናክር ምን አይነት ጥቅም ማሳካት እንዳለብን አቅደን መስራት ነው ብለዋል። ተቃዋሚ ፓርቲዎች አሁን ላይ ሀገሪቱ ከምትገኝበት አሳሳቢ ሁኔታና ከስርዓቱ አምባገነናዊ ባህሪ አኳያም ነጻና ዲሞክራሲያዊ ምርጫ ሊካሄድ እንደማይችል አቋማቸውን አጠናክሮ መግለጻቸው እንደተጠበቀ ሆኖም ተቃዋሚ ፓርቲዎች በቅድሚያ በምርጫው ለመሳተፍ ቢመዘገቡ በመቀጠልም ገለልተኛ የሆኑ ዓለም አቀፍ የምርጫ ታዛቢዎች ምርጫውን እንዲታዘቡ አጥብቀው ቢጠይቁ ከዛም ለምርጫ ተብለው የሚዘጋጁ የውይይትና የክርክር መድረኮችን ያገዛዙን የአፈና ድርጊቶች ለማጋለጥና ህዝቡን ለትግል ለማነሳሳት ቢጠቀሙባቸው እንደዚሁም የተቃውሞ ጎራ ደጋፊ የሆነው ህዝብን በነቂስ ወጥቶ የምርጫ ካርዱን በእጁ እንዲይዝ ቢያደርጉ በምርጫው አጠቃላይ ሂደት ላይ የተፈጸሙትን የአፈናና የማጭበርበር ሂደቶችን በአግባቡ መዝግበው ቢይዙና በመጨረሻም ሂደቱ ነጻና ዲሞክራሲያዊ አለመሆኑን ለህዝቡና ለዓለም አቀፉ ማህበረሰብ በማያከራክር መጠን በተግባር ካጋለጡ በኋላ ከድምጽ መስጫው ዕለት በፊት ተገቢ ነው ብለው ባመኑበት ጊዜም መራጩን ህዝብ ጭምር ይዘው ራሳቸውን ከምርጫው ቢያገሉ እርምጃቸው ለትግሉ መጠናከር በእጅጉ የሚጠቅም ይሆናል ብለዋል።